የምስራቅ አርሲ ኢሰባዊ ድርጊት በርካታ ኢትዮጵያውያንን አስቆጥቷል። ፍትህ ለአርሲ ክርስቲያኖች የሚሉ ድምጾችም እየተስተጋቡ ይገኛሉ። ሰላም ጤና ይስጥልን። የአርሲውን የኦርቶዶክስ ሃይማኖት ተከታዮችን ጥቃት ሶስቱ ኡስታዞች ድርጊቱን አውግዘውታል። ለተገደሉት ለተፈናቀሉና በችግር ላይ ላሉ የአካባቢው ወገኖች ድምጻቸውን አሰምተዋል። የኡስታዝ አቡበከር አህመዲን ጀበልና ኡስታዝ ያሲን ለአርሲው ጥያቄ ድምጻቸውን አሰምተዋል። መረጃዎቹን እንሆም። የንጹሃን እልቂት በቃ ሊባል ይገባል ሲሉ ኡስታዝ አቡበከር አህመድ አሳሰቡ። በኦሮሚያ ክልል በአርሲ ዞን በአሰኮ ወረዳ በሽርካ ወረዳና ሆንቆሎ ዋቤ ወረዳ ታጣቂዎች ንጹሃን የኦርቶዶክስ ክርስትና እምነት ተከታዮችን በመግደል በርካቶችን ከቤት ንብረታቸው ማፈናቀላቸውን በመስማቴ እጅግ አዝኛለሁ። ይህን ሰይጣናዊ የጥፋት ተግባርም በጽኑ አወግዛለሁ ሲሉ በማህበራዊ ትስስር ገጻቸው አስፍረዋል። በአርሲ በተደጋጋሚ ንጹሃኖችን ኢላማ ያደረገ ጥቃት እየተበራከተ በየጊዜው ለቅሶና ዋይታ ብቻ እየተሰማ ያለ መፍትሄ መቀጠሉ እጅግ ያሳምማል ያሉ ሲሆን ንጹሃን ዜጎች እያለቁ ያለው ከውጭ በመጣ ወራሪ ጠላት ሳይሆን ወንድሙ ላይ እየሰነዘረው ባለው አሳዛኝ የጭካኔ ጥቃት ነው በማለት ሀዘናቸውን ገልጸዋል። አክለውም በሀገሩ ምድር በድህነት ህይወቱን እየመራ ለሚገኘው ንጹህ ህዝብ በግራና በቀኝ ጠመንጃ በታጠቁ ኃይሎች በማያውቁት አጀንዳ ለሞት ለእልቂት ለስደት መዳረጉ ልብ ሰባሪ ነው። ይህ የንጹሃን እልቂት በቃ ሊባል ይገባል ሲሉ በቁጭት ተናግረዋል። ሁሉም ኢትዮጵያዊ የዚህ መሰሉን እልቂት ለአንዴና ለመጨረሻ ጊዜ ለማስቆም እጅ ለእጅ ተያይዞ ሊቆም ይገባል። በአርሲ በተደጋጋሚ እየተፈጸመ በሚገኘው ጥቃት ህይወታቸውን ላጡ ወገኖቻችን ቤተሰቦች መጽናናትን እመኛለሁ ብለዋል። ኡስታዙም ጉዳት ለደረሰባቸው ወገኖቻችንም ቶሎ ያገግሙ ዘንድ አላህ እንዲረዳቸው እንዲሁም የተፈናቀሉትንም ወደ ቀያቸው ደህንነታቸው ተጠብቆ በአስቸኳይ ይመለሱ ዘንድ ልባዊ ምኞቴ ነው ሲሉ ኡስታዝ አቡበከር አህመድ ድምጻቸውን አሰምተዋል። ይህ በእንዲህ እንዳለ ታዋቂው የእስልምና ሃይማኖት መምህር ኡስታዝ አህመዲን ጀበል በምስራቅ አርሲ ዞን በኦርቶዶክስ ክርስትና እምነት ተከታዮች ላይ የደረሰውን ዘግናኝ ጭፍጨፋ እንዲሁም የመኖሪያ ቤቶችና የቤተ ክርስቲያን ቃጠሎ ማውገዛቸው ተነገረም። ኡስታዙ በማህበራዊ ትስስር ገጻቸው ባስተላለፉት ወቅታዊ መልእክት የንጹሃን ደም መፍሰስ ይብቃ፣ ለዘላቂ ሰላም በጋራ እንምከር በማለት ጥሪ አቅርበዋል። በዚህ መልእክታቸው የፍትህ እጦት ጉዳይን በስፋት ያነሱት ኡስታዝ አህመዲን ባለፉት ዓመታት በንጹሃን ዜጎች በመስጊዶችና በቤተ ክርስቲያኖች ላይ ጥቃት ያደረሱ አካላት በህግ ቁጥጥር ስር ውለው ተጠያቂ አለመደረጋቸው እጅግ አሳሳቢ መሆኑን ገልጸዋል። ጥቃቶቹ የተደጋገሙ ፈጻሚዎቹ ግን ሁልጊዜም ያልታወቁ እየተባሉ መፍትሄ ያለመገኘቱ ሀገሪቱን ወደ ከፋ አደጋ የሚመራ አካሄድ መሆኑንም በጽኑ አስጠንቅቀዋል። በተጨማሪም የሰው ልጅ ነፍስ መርከሱ እጅግ አደገኛ መሆኑን የጠቀሱት የሃይማኖት መምህሩ የሰው ልጅ ህይወት ክቡርነት አልማኢዳህ 5:32 ምዕራፍ ዋቢ በማድረግ አስተምረዋል። በዚህ መለኮታዊ መመሪያ መሰረት አንዲትን ንጹህ ነፍስ ያለ አግባብ መቅጠፍ መላውን የሰውን ዘር እንደ ማጥፋት የሚቆጠር እጅግ ከባድ ወንጀል መሆኑን አስገንዝበዋል። በአንጻሩ አንዲት ነፍስን ማዳን መላውን የሰው ልጅ እንደ ማኖር የሚቆጠር ታላቅ ሰብአዊ በጎነት መሆኑን ጠቅሰው የሰው ልጅን ህይወት ያለምንም የዘር የሃይማኖትና የብሔር ልዩነት ፍጹም የተከበረ መሆኑን እንደሚያሳይ አብራርተዋል። ይህንን የጥፋት አዙሪት አስቁሞ ዘላቂ መፍትሄ ለማምጣት ማህበረሰቡ ከስሜታዊነት ርቆ ቆም ብሎ ማሰብ፣ ነገሮችን በእርጋታ መመርመርና በጋራ መምከር እንደሚያስፈልገው ኡስታዙ አሳስበዋል። ኡስታዙ ድርጊቱ ልብን በሐዘን የሚሰብር መሆኑን ጠቅሰው ለሟች ቤተሰቦችና ለወዳጅ ዘመዶቻቸው መጽናናትን ተመኝተዋል። እውነቱን አውጥቶ የንጹሃንን ደም አፍሳሾች የፈጸሙት ወንጀል በምድር ዋጋ አግኝተው ለሌሎች መቀጣጫ እንዲሆኑ ፈጣሪን በጸሎት በመጠየቅ ሀሳባቸውን አጠቃለዋል። በተመሳሳይ ሌላው የእስልምና ሃይማኖት መምህር ኡስታዝ ያሲን ኑሩ በምስራቅ አርሲ ዞን በንጹሃን ዜጎች ላይ የተፈጸመውን አሰቃቂ ጥቃት አጥብቀው በማውገዝ የተሰማቸውን ጥልቅና መሪር ሀዘን ገልጸዋል። ኡስታዙ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ምነው የተከበረው የሰው ልጅ ህይወት እንዲህ ረከሰ በማለት በመገረም ድርጊቱን የዜጎችን ነፍስ ለርካሽ ዓለማዊ ግብ ማሳኪያነት ለመጠቀም የሚደረግ ሀገር አጥፊ ተግባር ሲሉ በጽኑ ኮንነውታል። የብዝሃ ሃይማኖትና ብሔር ብሔረሰቦች እናት የሆነችውን ሀገራችንን ሰላም ለማናጋት እንዲሁም ለዘመናት የተገነባውን የህዝቦች የጠበቀ ትስስር ለመበጠስ ያሰፈሰፉ ኃይሎች የሚያደርጉትን ጥፋት ያወገዙት ኡስታዝ ያሲን የሚመለከተው የመንግስት አካል አፋጣኝ እርምጃ እንዲወስድ ጥሪ አቅርበዋል። የሚመለከታቸው አካላት ይህንን የሀገር እድገት የሚገታ እኩይ ተግባር በማስቆም የዜጎችን በሰላም ወጥቶ የመግባት ሰብአዊ መብት ማረጋገጥ እንደሚገባቸው አሳስበዋል። ዜጎች በሰላም ወጥተው ስለመግባታቸው መተማመኛ የሌላቸው ሀገር ወደፊት የመራመድና የማደግ
እድሏ የመነመነ መሆኑን ያስገነዘቡት ኡስታዙ ስለ ሀገሬ ያገባኛል፣ ይመለከተኛል የሚል ሁሉ ኃይል ሊገባል ሲሉ ሁሉም ዜጋ የድርሻውን እንዲወጣ ጠይቀዋል። እንዲህ አይነቱን አስነዋሪ ድርጊት እንደ መልካም አጋጣሚ በመጠቀም በህዝቦች መካከል አለመተማመንን የሚዘሩ ኃላፊነት የጎደላቸው ግለሰቦች የጉዳዩን አደገኛነት ተገንዝበው ቆም ብለው እንዲያስቡና ከድርጊታቸው እንዲቆጠቡ ኡስታዙ አበክረው መክረዋል። ፈጣሪ የተበዳዮችን እንባ እንዲያብስ ለበዳዮችም የእጃቸውን እንዲሰጣቸውና በሀገሪቱ ፍትህን እንዲያሰፍን ጸሎት በማድረግ መልእክታቸውን አጠቃለዋል። ተመልካቾች ለአሁኑ የያዝናቸው የአቤል ሚዲያ መረጃዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን።